ራሱን የቻሉ 4 ልጆችና ራሱን ያልቻሉ 2 ልጆች ቶታሊ በጌታ መንፈስ አየው 6 ልጆች ነው የጌታ መንፈስ ማሳየው እውነት ነው 6 ልጆች ነው ማየው አቁ እውነት ነው በጌታ መንፈስ ከ6 ልጆች መካከል ላይ ምህረት የሚባል ሰው አንድ ልጅ ጌታ ያሳየኛል ትክክል ነው ትክክል ነው ምህረት የሚባል ልጅ አለ ምህረት የሚባል ፎቶ አንሺ ነው እንደውም ለጌታ ክብር አታመጣም ሀብታሙ አቤት ሀብታሙ ለጌታ ጨብጭቡለት ትልቁ ጥያቄ ነው በትክክል ገበያነሽ እናቴ ናት ገበያነሽ እናቴ ናት ዘሪቱ የምትባል ሴት ታውቂያለሽ ያው ጌታ ምስክሬ እኔ ዛሬ ነው ያዩት ዛሬ ሲመጣ በግንባሩ ላይ የተጻፈ ዘሪቱ የሚባል ስም አያለው ዘሪቱን ካየው በኋላ ደግሞ የጌታ መንፈስ መርቶ ታደሰ የሚባል ያሳየኛል ታደሰ የሚባል ሰው እግዚአብሔር ካሳይ በኋላ ዲቦራ የምትባል ሴት ያሳየኛል አንቺ ነሽ አጨብጭቡ ለጌታ ከፍ ያለ አንተ ማለት ለሰውም ለእግዚአብሔር ታማኝ ሰው ነህ ግን ስፔሻሊ ለ4 ዓመት ያክል ጠላት ያንተ ነገር ዘግቶ ነው ማየው ያልገባው ቦታ የለም ያልሰራው ስራ የለም ግን ስለ አንድ ሴት መጸለይ ፈልጋለሁ አንተ ይቅር ካልክ ለ5 እና ለ6 ዓመት ሪቃ ያለች እቺ ሴት እውነቱ ሴት በጌታ መንፈስ ማየው ስለ አንድ ሴት ናት 1 ዓመት የጌታ መንፈስ ያሳየኛል 2 ዓመት ያሳየኛል 3 4 ዓመት 5 ዓመት ያሳየኛል ትላንትና ጥሩ ህይወት ነበር አሁን እሷ ከዛ አገር ከሄደች በኋላ ስልኩ አይሰራም ላንተ አደውልም እግዚአብሔር ከኔ ጋር እንዳለ ያምናለሁ ብለ አንተ ሌላ ምሰላቅማን ብለ እሷን እየተበከ ነው ያለው ለረጅም ዓመት በጌታ መንፈስ የጌታ ድምጽ ይናገረኛል ፕላስ 96 21 42 12 ቁጥር አሁን ያለች አረብ ሀገር ላይ የቤት ቁጥር 82 አንድ ላይ ያለች አንድ ረዘም ያለች ወጣት ልጅ ነው የጌታ መንፈስ ማየው አሁን እቺ አንተ አድራሻውን አታውቅም ስልኳን አታነሳም አታውቅም አሁን ቁጥር የሚጠራው ቁጥርም አንተ አታውቅም ጭራሽ ቁጥር 2 ቁጥር ነው ያላት አሁን እየተቀመጠች ያለው ቁጥር ነው ይሄን ማቀው ከዛሬ 5 ዓመት ወደፊት ሄጄ ጥቅምት 11 የጌታ መንፈስ ያሳየኛል ጥቅምት 11 የጌታ መንፈስ ያሳየኛል ጥቅምት 11 ጀምሮ አንተ ለብተ ግሬ ጥረ ብዙ ልፋት ካየ በኋላ እሷ ሄደች አሁን ያንተ ትልቁ እድል ሌላ ሴት ማንንም አትፈልግም እውነቱ ሸት ትልቁ ያንተ ጥያቄ ሌላ ሴት ማንንም አትፈልግም እግዚአብሔር ከፈቀደ እሷ ትመጣለች የሷን ነገር ካየው በኋላ ነው የሚሄደው እንጂ እሷ ያለ ሌላ አላገባም እሷ ደግሞ አንተን ብላ ስልክ ወይ አትደውልም ወይ በህይወት ኑር ወይ ትሙት አንተ የምታውቀው ነገር የለም በህይወት አለች እኮ እግዚአብሔር በቅርብ ቀን ውስጥ ስልኳ ትደውላለች አሜን 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 እልልታ ለኢየሱስ ክብር 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 ዛካሶ ፓራ እጅን ከፍ አድርጋ ሊባርካ ነገሮቻችሁ በኢየሱስ ስም አይበላሽ አሜን መንገዶቻችሁ በኢየሱስ ባህል ይከፈታል አሜን እኔ አልሞትም በልሲ እኔ አልሞትም ማካዲላ ባራዲያስ አሜን ያንተ ትልቁ ደስታ የሚጠብቅ ክፍለ ሀገር ላይ አንድ ለሰዎች ሁሉ መብት የሆነች አንድ እናት የጌታን በዘዘኝ እናት እኔ በህይወት እያለው ልጅ ሳገባ እንዳልሞት ሀብታሙ አቤት ሀብታሙ ለጌታ ጨብጭቡለት አቤት 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 ቆይ እጅን እንዲያርግና አልሞትም በልሲ ባክ አልሞትም ሀብታሙ አንተ ነህ ለሀብታሙ ባንተ ላይ በቢሾፍቱ ከተማ ላይ ተደግሞ ነገርን ሁሉ ሊያበላሽ የመጣ አንደኛ ይሄን ነገር የሚመጣው አንተ በሰው እጅ አይደለም በኤሌክትሪክ አደጋ ምንድነው የሚሰራው ኤሌክትሪክ ነው የሚሰራው አውቃለሁኝ ከፊቴ ያለውን በመገለጥ ጌታ ያሳየኝ ልባርክ ነው እጅን ከፍ አድርግ ባንተ ላይ የተሰራ መሳሪያ በኢየሱስ ማይከናወንም አሜን ባንቺ ላይ የተሰራ መሳሪያ በኢየሱስ ማይከናወንም አይከናወን የተኛው የተዘረጋ ወጥመድ ከቤታችሁ ላይ ፈረሰ ያው ጌታ ምስክሬ 2 ቀን ከ7 ሰዓት ነው የቀረው አንተ በማታውቀው ሁኔታ የተዘረጋ የኤሌክትሪክ መስመር ነው ማያው እነዚህ ኤሌክትሪክ ውስጥ አንተ ሳታክ እንድትሞት ተደረገ ነገር ሁሉ ጠላት ሊያበላሽ ያዘጋጀው አዋጁን እግዚአብሔር ገልብጨ ልጅ ከዚህ ቀን ጀምሮ አሜን አንተ በህይወት ዘመን
ብዙ ስኬት እየፈለግን ያልሰራው ስራ የለም። በዚህ ቢያልፍ ለጀምራል አይደለ? እግዚአብሔር ግን ከዚህ ቀን ጀምሮ ታገለግለኛለህ። ሁለተኛ ከሰው አይደለም እየሰጠ ነው የምታገለግለው። ሶስተኛ ያንተን በረከት ስኬት አይታ እናትህ ታርፋለች። አይደለም ረጅም እድሜ ለእናትህ እግዚአብሔር ይሰጣል። አሜን አሜን። ይችላል እግዚአብሔር። ከዚህ ተነስቼ በጌታ መንፈስ ወላይታ ሶዶ ገብቼ ከወላይታ ሶዶ ወደ አራካ ዞሬ ወደዛ ወደ ግራ በኩል ታጠብኩት። እግዚአብሔር እዛ ሀገር ላይ ያለች እናት ነው የሚያሳይ። ወደ ጉሩኖ መስመር ላይ ያለው እግዚአብሔር ቀንበር ሰብር ያለው ከሷ አሜን። በኃይል ትነሳለህ፣ በኃይል ትቀባለህ። አሜን። አሁን ያለው ስራ ለጥቂት ጊዜ ነው የሚሰራው። አሜን። ከቅርብ ጊዜ ጀምሮ ሌላ የሆነ ስራ ያዘጋጃል። አሜን። ሌላ በረከት ተዘጋጅቶልሃል። አሜን። ይሄን እግዚአብሔር ብሏል። ህይወት ላይ ተአምራት ይሆናል። አሜን። ሪቆ ያለው ያንተን ስኬት እግዚአብሔር ፈጥኖ በእጅ ላይ ያስገባል። አሜን። እኔ ለሱ ትንቢት እያወራሁ ለሁለት ሰዎች እግዚአብሔር እንዲህ ብሎኛል። አሜን። የፈጠነ መልስ ከህይወታችሁ ላይ ዛሬ አሜን። የፈጠነ ስኬት ወደ ህይወታችሁ ዛሬ አሜን። የፈጠነ በረከት ዛሬ ወደ ህይወታችሁ አሜን። አንድ ሰው ከኔ ጋር አሜን በሉስ። አሜን። ኦሶ ዘሪቱ የምትባል ሴት ታውቂያለሽ? ያው ጌታ ምስክሬ እኔ ዛሬ ነው ያዩት። ዛሬ ሲመጣ በግንባሩ ላይ የተጻፈ ዘሪቱ የሚባል ስም አያለው። ዘሪቱን ካየው በኋላ ደግሞ የጌታ መንፈስ መርቶ ታደሰ የሚባል ያሳየኛል። ታደሰ የሚባል ሰው እግዚአብሔር ካሳየ በኋላ ዲቦራ የምትባል ሴት ያሳየኛል። አንቺ ነሽ። አጨብጭቡ ለጌታ ከፍ ያለ። ኧረ ለኢየሱስ ክብር አምጡ። አውቃለሁኝ ከፊቴ ያለውን በመገለጥ ትልቁ ያንተ ጥማት ያንቺ ጥማት እግዚአብሔርን ማገልገል ነው። እግዚአብሔር ቋንቋውን ሰጥቶሻል። ጥሩ ንግግር አለሽ፣ ጥሩ አንባቢ ነሽ፣ ጥሩ እንግሊዝኛ ተናጋሪ ነሽ። እግዚአብሔር ከትላልቅ ሰዎች ጋር ላንቺ እንደመረው ትንቢት ተናግሮ ነበረ። እግዚአብሔር አሁን እግዚአብሔር ሆይ በዚህ ነብይ ሆነ በዚህ አገልጋይ ሆነ የኔ መንገድ ምራ፣ የኔ መንገድ አሳይ። ትልቁ ያንቺ ይሄ ነው። እግዚአብሔር አንደኛ እንዲህ ብሎኛል፣ ለትውልዱ ሁሉ አንቺ እናት ያደርጋል። ሁለተኛ ሰምተሽ በራእይ ሁሉ ጊዜ ትሰሚያለሽ። ይሄ ነገር በአካል ማየት ትፈልጊያለሽ። በአካል ማየት ትፈልጊያለሽ። በአካል ማየት ትፈልጊያለሽ። ማገልገል ካልቀረ እግዚአብሔርን የሚያስደስተው አገልግሎት ካልሆነ ይቅር። ሁሌ ይሄ ነው። ሁለተኛ ስብከት ትወጃለሽ። ሶስተኛ ትንቢት ትወጃለሽ። እግዚአብሔር አምላክ እንዲህ ብሎኛል፣ ዛሬ መጠሹ ምልክት ነው። በቅርብ ቀን ውስጥ ለብዙ ድሆች የሚሆን የምስራች ባንቺ ላይ ይሆናል። እጅ ከፍ አድርግ ልጸልይላ። ከዚህ ቀን ጀምሮ የአድራሻ ለውጥ ይሆንላችኋል። አሜን። እኔ ላንቺ ሲጸልይ እግዚአብሔር አምላክ ከዋናው ከምንጩ ባንቺ ላይ ሰራው ሴራ የጨለማ ኃይል የክፋት ምክር ልጄ ካንቺ ወት ላይ አፍርሻለሁ። አሜን። ላንቺ ለቤተሰብሽ ለዘር መንዘርሽ የሚሆን ትልቅ በቀል ቅባት ባንቺ ላይ መጥቷል። እውነት ነው። እሱ የአባቴ ቤት ነው። ይሄ ከዛ ወደኛ ቤት ገባላ። ይሄ አባቴ ቤት ነው። እንደዚህ ነው በጀማ የሚቀመጡት። እንደዚህ ትወርሻለሽ። አሜን። ለጌታ ጨብጭቦ ለተስተለ ለበሉለት ኢየሱስ የሚታመው ገንዘርግ እኔን ከዘባክግባ ፓራዲካ ሶቴና ማህዲካ ላዲያስ ላፕራዲጋ ማህዲና ዛማካ ዳሃዲና ካዲያስ ሶፕራዲጋ በራዲና አንድ ሰው ይችላል ብለውስ ይችላል። ይሄ ሁሉ ይሄ ጀማ ነው። አዎ ይሄ ጀማ ነው። ሰዎች ይላል እግዚአብሔር አሁን ከዚህ አውጥቶ ነው አንቺን አገልጋይ ነሽ ብለው በደንብ እየተረገምኩ ነው ያበዛኝ እግዚአብሔር። ከህፃንነቴ እየተረገምኩ በጣም ነው አገልግሎትን ወደው በጣም አንድ በረከት ሊባርካችሁ እጆቻችሁን ከፍ አድርጉስ። ማሃዲካ ዳዲያ ሶፓራ ባንቺ ላይ እየተሰራ መሳሪያ በኢየሱስ ስም አይከናወንም። አሜን። ባንተ ላይ እየተሰራ መሳሪያ በኢየሱስ ስም አይከናወንም። አሜን። የትኛው ማርት ባንተ ላይ ሰራው አይከናወንም፣ አይከናወንም። ወይ ጌታ ይወደኛል። ጌታ ነገርሽን ቀይሮታል። ጌታ መንገድሽን ገብቶሻል። ህይወትሽን ሁሉ ባርኮሻል። አሁን ያለቀሽው ይሄ ዘመን ከዚህ በኋላ በቃ እነዚህ ተበትኖ ያሉ ያንቺ ፋሚሊዎች በብር ቢሆን እስከ ጥግ አላቸው፣ በሀብት ቢሆን እስከ ጥግ አላቸው። እግዚአብሔር ግን አንቺን ከዛ ቦታ ሲላይ ለራሱ ዓላማ ብሎ ነው። አሳምሮ አውቃለሁ እያለ ሲከለከል ደስ ይለኛል። ቅድም የእግዚአብሔር ባሪያ እንኳን ተዘጋ ሲል እንኳን ተዘጋ ብዬ ጸልያለሁ። በጣም ለጌታ ጨብጭቦለት እስቲ
አልሞትም በሕይወት ኖራለሁ የጌታን ሥራ ኖራለሁ የሞት ምርዶ ሰማችሁ አለሁኝ ደስ ይበላችሁ። ዛሬ መጥቶ እግዚአብሔር ያውቃል አያውቅም? በይዞይ እግዚአብሔር የሚናገረው ለእግዚአብሔር ቅርብ የሆኑ ሰዎች ናቸው። እግዚአብሔር የሚፈልጉ ሰዎች ናቸው። ብዙ ሰዎች እኔ 2 ዓመት ነው ቸርች ከጀመርኩ 2 ዓመት መጥቶ እግዚአብሔር ያልተናገረ ሰዎች አሉ። ግን እግዚአብሔርን ሰምቶ ለሚሰማራ ሰው እግዚአብሔር ራሱ ይናገራል። ዛሬ ግን ለሷ እየጸለይኩ ለ7 ሰዎች አሜን። ጠላት በጥንቃቄ የዘጋው የእናንተ የስኬት በር ዛሬ በኃይል ይከፈታል። አሜን። ና ካዲራ ዲካኖ ሳፓራዲና ካዳካ ባካዳ ሀዳኑ ማን ላካታ ከራዲካ ባህዲና ካዶ ሴፓራ ከአንድ ሰው ቤት ላይ መርገም ተሰበረ። አሜን። የጠላት አዋጅ በኢየሱስም ፈረሰ። አሜን። የጨለማ አዋጅ በኢየሱስም ፈረሰ። አሜን። እግዚአብሔር ለብዙ አሕዛቦች አንቺን እናት አድርግሻለሁ። የወደቁ ሰዎች ባንቺ ይነሳል። የታመሙ ሰዎች ባንቺ ይፈወሳሉ። ኢትዮጵያ ብቻ አይደለም፣ አሜሪካ፣ ካናዳ፣ አውስትራሊያ በተለያዩ 7ቱን አህጉራት ዞረሽ እንድታገለግይ እግዚአብሔር በርሽን ገብቷል። አሜን። ካንቺ ማህፀን የሚወጡ ልጆች ሁሉ በኃይል ይባረካሉ። አሜን። እግዚአብሔር ከጨለማ ያንቺን ትውልድ ሁሉ አስመልጫለሁ። አሜን። እናትሽ፣ አባሽን፣ ቤተሰብሽን ሁሉ ከዚህ በኋላ እግዚአብሔር የሚጎበኘው ተአምራት አለ። አሜን። ልጆቼን አምጪ እስኪ። እግዚአብሔር ዘመንን ይባርክ። ለሰው ማይችል እግዚአብሔር ይቻላል። አውሬ አይበላም። አሜን። ጨለማ አይበላም። በቃኝ። አሜን። ይሄ ዘመኑ አይበላም። አሜን። አያገኘውም። ይሄ ሰውን ይሄ ልጅ እግዚአብሔር ከማይሆን ቦታ ከማይሆን ጓደኞች እግዚአብሔር ነጥቆ እንዲህ ሲያወጣ ነው ማየው። አይምሮ አለው። የተባረከ ሰው ነው። አሳሰቡ በጣም ንጹህ የሆነ ሰው ነው። በማታውቂ ሁኔታ ከዚህ ከ3 ዓመት በኋላ ልጁ በማያውቀው ነገር ላይ ጠላት ሊጠምደው ይፈልጋል። እግዚአብሔር አምላክ እንዲህ ብሎኛል፣ ልጅሽ አይበላም፣ ያገለግላል፣ ትወርሻለሽ። ገና ለብዙዎች አንቺን የመፍትሄ ሴት እግዚአብሔር ያደርጋል። ይሄን ሰዓት ያዢ፣ ይሄን ደቂቃ ያዢ። የፈጠነ መርከብ ወደ ህይወትሽ መጥቷል። የፈጠነ ስኬት ወደ ቤትሽ መጥቷል። እጅሽን አምጪ። ብራቲ ካዶስ ሆነ ያንቺ ነገር ተለቀቀ። አጨብጭቡ ለጌታ ክብር። ኮላሊትሽን ሊያሳምም አቅዶ ማየው ያለው አሁን ማየው ማለት ነው። ኮላሊትሽን ሊያሳምሽ የፈለገው ጠላት አዋጅ አሁን ጸልያለሁ። አሁን ከጸለይኩ በኋላ አሁን ነገርሽ ትመረመሪያለሽ። አሁን ነገርሽ ሁሉ ተቀይሯል። አሁን የፈጠነ ፈውስ ያገኝሻል። እና እጅን ያዥ። የለም ከዚህ በኋላ አሜን አሜን አሜን። ኢየሱስ አትፈልግም? ምን በሽታው? አይ ፈውስ አትፈልግም? አረ ፈልጋለሁ። ይኸው ሱሪ የራሱ ፈትቼ ነው ቁጭ ያልኩት። አሞሽ? በጣም አሞኝ ማለት ለጌታ ጨብጭቦለት እስኪ ይኸው ጌታ ምስክሬ። እኔ ቁጭ ብላ ማየው ኮላሊቷን ሙሉ በሙሉ ጠላት ሊያበላሽ ያዘጋጀው። አሁን ሱሪ ፈተሽ ነው ቁጭ ያልሽው። አጨብጭቦ ለጌታ ክብር። ከኔ ጋር መንገድ ላይ ማለት ነው እያወራው ነው የመጣሁት። በጣም አሞኛል። ይሄን አንድ ውሃ አምጡስ። ኢየሱስ በዛይ በጣም ዳንጀሪስ በጣም አደገኛ ባንቺ ላይ ክስት ሊመጣ ነበር። ይሄ ፕሮግራም ዛሬ ያንቺ ነው። አሜን። የእግዚአብሔር ቃል ሲናገር የእግዚአብሔር መንፈስ በውሃ ላይ ሰፍኖ ነበር ይላል። ይሄ ውሃ ነው። ስሙ አለ፣ ኃይል አለ፣ ፈውስ አለ። ሄደሽ ተመርመሪ። አሁን ባንቺው ላይ በሁለት ኮላሊት ሐኪሞች ያወጀው አዋጅ ኢንፌክሽን ነው ማየው። እግዚአብሔር አፍርሻለሁ አለ። ሰላምሽ ሁሉ ተመልሷል። ነገርሽ ሁሉ ተለቀቀ። ያው ውሰጂ፣ አዲስ ነገር ሆኗል። አጨብጭቡ ለጌታ ክብር። ቀየር እዚህ ቆሜ ትመሰክራለህ? እመሰክራለሁ። አንተ ማለት ብዙ ማዕበል የተሻገርክ ሰው ነህ። በጣም ከብዙ ሞቶች ያመለጥክ ሰው ነህ። በጣም ከብዙ ችግሮች ያመለጥክ ሰው ነህ። በጣም የዛሬ 9 እና 10 ዓመት ወደፊት ሄጄ ሳየው ሄዳር 19 ላይ ከመኪና ጎማ ውስጥ ላይ እግዚአብሔር አንተ እንዲጎትቶ ሲያወጣ አየሁ። አዎ ትክክል። እውነት ውሸት? እውነት። ሰዎች ሞተ ብሎ ሰዎች ባወሩት ምዕራፍ ላይ ነው እግዚአብሔር ህይወት የቀይ። በጣም አሁን ላንተ ራሱ መኖር እስከ ዛሬ ድረስ ተአምር ነው። በጣም ቆይ እኔ ነኝ ወይ ሌላ ሰው ነው የሚኖረው ትላለህ? በጣም እሱ ብቻ አይደለም፣ በብዙ ልፋት ውስጥ አለ፣ ግን ያንተ ነገር እስካሁን ድረስ አልተቀየረም። የለም ምንም። በብዙ ድካም ውስጥ አለ፣ ግን ነገር ሁሉ እስካሁን ተቆልፎ ነው ያለው። በጣም ተቆልፎ ነው ያለው። በጌታ መንፈስ ወደ ቤቲ ገብቼ ሳየው 3 ልጆች አየው፣ ባለቤትን አየው፣ አንተን አየው፣ 3 ሴቶችን አየው። አዎ አሁን በቀን
ቀን ትሮጣለህ እንጂ የምትሮጣውን ይዘህ የምትገባው ገንዘብ አሁን ካለው ሁኔታ ጋር ያንተ አይገናኝም። በፍጹም በቃ ባዶ። አሁን ትልቁ ስጋት እሱ ሰው ላንተ ጠላት በበሽታ ላንተ ሊዋጋ በጣም ይፈልጋል። በጣም እግርን ሽባ ሊያደርግ በጣም ይፈልጋል። በጣም ሊያሳምም ይፈልጋል። በጣም ከዛ የተነሳ አሁን እንደዚህ የሚቀጥለው ጌታ ወይ መቼ ነው ብለህ ከጌታ ጋር ትከራከራለህ። በጣም እየጸለይኩ ነው ያደርኩት ማታ። ጌታ ካንተ ጋር ነው። አሜን። ዛሬ አንደኛ በትልቅ አደጋ ውስጥ እንድትገባ ጠላት ድጋሜ ያንተ ነፍስ የሚፈልግ ይሄን ነፍስ የሚፈልገው በህንፃ ውስጥ ላይ አንተ የሚሰራው ስራዎችን ነው የጌታን በዚህ የሚያሳየው። በጣም ፊኒሺንግ ስራ ነው ፊኒሺንግ ነው የሚሰራው። ፊኒሺንግ ነው የሚሰራው። አዎ ለሰው ማይችል እግዚአብሔር ይቻላል። ፊኒሺንግ ነው የሚሰራው። አዎ ጌታ እድሉን ከሰጠ ወንድ ልጅ ትፈልጋለህ። በጣም ይፈልጋለሁ። ጌታ እድሉን ከሰጠ ወንድ ልጅ ትፈልጋለህ። ወንድ ልጅ ትፈልጋለህ እንጂ ባለቤት የት ነው ያለችው? አለች። ነይ ሲቁም እናቴ ሰላም ነው? እግዚአብሔር ይመስገን። ሴት ልጅ ባንቺ ስንት ነው ያለው? ሴት ልጅ ሁለት ነው ባንቺ። በውጭ ላንተ አንድ ልጅ አለ፣ ሴት ነው። ሶስቱም ሴት ነው። ሰላም ነው? እግዚአብሔር ይመስገን። ህይወትሽ ሁሉ መልካም ይሁን። መልካም ይሁን። ነገርሽ ሁሉ ባህል ይቀየር። አሜን። ዛሬ እግዚአብሔር ህይወትሽን እንደገና ይቀይራል። አሜን። አለመግባባት ቤት ውስጥ ጠላት እየዘረው ነው ያለው። በጣም እሱን ተወጃለሽ፣ ግን ለሱ በጣም አልተሳካም። በጣም የሚከራከር ጠላት አለ። እግዚአብሔር አምላክ እንዲህ ብሎኛል፣ ዛሬ ልጄ ከዚህ በኋላ ከህይወት ላይ ቀንበር ሰብር ያለው። አሜን አሜን። በህልምሽ አንቺን ይዞ ሊሄድ የመጣውን የሞት መንፈስ እግዚአብሔር ከህይወት ላይ ዛሬ ነቅ ያለው አለ። አሁን ሲጸልይ አንደኛ ላንቺ፣ ሁለተኛ ለሁለት ልጆች፣ አሜን። ላንተም ለቤትም ለህይወትም ሁሉ መልካም ነገር እግዚአብሔር ሲያደርጋየው። አሜን። አሁን ፈርተ ያለው ያ ነገር ወደ መልካም ተቀይረው፣ ነገር ሁሉ ተሰብስበው። አሜን። አሁን በያዝኮ ቦታ ላይ በድንገት አንተን ጠላት ሊገል የመጣውን ቀለሞቹን ይዘ እቃዎችን ይዘ ስትሄድ ከሶስተኛ ፎቅ ጠላትን አንተን ሊገል ያሰበውን በኢየሱስ እግዚአብሔር የሞት አዋጅ አሜን አፍርሻለሁ አለ። አሜን አፍርሻለሁ አለ። አሜን። ይሄ ሞት አዋጅ አሁን አይደለም፣ ከአንድ ወር ወደዚህ ሁሌ ይሞክራል። ያመኛል። በጣም ያማል። አንደኛ በበሽታ እምቢ ሲል አንተን በአደጋ ሊጥል የመጣውን የሞት መንፈስ እግዚአብሔር ሰብር ያለው አለ። አሜን። ይሄን ቀን ያዝ፣ ይሄን ሰዓት ያዝ። የሞት አዋጅ ካንተ ላይ ተሽሯል። ቀንበር ካንተ ህይወት ላይ ተሰበረ። እግዚአብሔር እንደገና እድል በህይወት ላይ ሰጥቷል። አሜን አሜን። ነገር ሁሉ ባህል ተቀየረ። ጨለማ ካንቺ ህይወት ላይ ተመቷል። እንደገና የልጆችን ክብር ታያለሽ። አሁን ማህፀንሽ ላይ ሊገለባበጥ የሚፈልግ ክፉ ነው ያለው። እግዚአብሔር አውሬን መትቻለሁ። ህይወትሽ ሁሉ ተቀየረ። እሱን ሰላም በይሲ። በጣም ተወጃለሽ። አጨብጭቡለት ለጌታ። እዛ መናጽር ያልቆ ሰው ተነሲ ሲጋሽ። ሰላም ነው? እንዴት ነህ? ሰላም ነው? ሰላም ነኝ፣ እግዚአብሔር ይመስገን። ልጸልይልህ? አዎ። ዝግጁ ነህ? ዝግጁ ነኝ። አዎ። አንተ ግን ለብዙዎች እኮ ትጸልያለህ። አዎ። አንተ ለብዙዎች ጸላይ ነኝ። እስከ ዓለም ዳርቻ ድረስ ነው የምጨርረው። ጸሎቴ አይቋረጥም። አዎ። በቀን 6 ጊዜ ነው። ቀን 3 ማታ 3። ለጌታ ክብር አታመጣም? አንተ የነቢይነት ቅባት የተቀበልከው ከሁለት ከባባር ቸርቾች ነው። አዎ። ከሙሉ አንገልም ሹመት ተቀብላል። አዎ። ከቃሎትም ተቀብላል። አዎ። በጌታ መንፈስ የዛሬ 8 ዓመት ወደ ላይ ያለው በእውነት ልክ ነው። አንተ ሙሉ ጊዜ የነቢይነት ሹመት ይዘህ ወጣው 8 ዓመት ሆኗል። 8 ዓመት ነው። ትክክል ነው። ሸርፍ 2011 ላይ ነው የወጣሁት። 8 ዓመት ሙሉ። አዎ። ለጌታ ክብር አታመጣም? በጌታ መንፈስ ከዚህ ተነስቼ ዙዋይ ገባውና ዓለም ጤና ገባውና መቂ ገብቼ መቂ ከተማ በወንዝ ማዶ ያለው አንዲት ቤተክርስቲያን አያታለሁ። ትክክል ነው። ቅርብ ጊዜ ነው። እንደውም ከወላይታ ተሳድጄ መጥቼ መቂ ገብቼ ከአዳማ ተሳድጄ መጥቼ መቂ ገባው። ከቦታጅራ ወጥቼ አላባ ገባው። ከአላባ ወጥቼ ቦዲቲ ገባው። ሶዶ ገብቼ ቆንቶ የሚባል ቦታ ነው የጌታ መንፈስ የሚያሳይ። ትክክል ነው። ቆንቶ ቤት ገብቼ አንኳኩቼ ወደ አንተ ቤት ገባው። ራሱን ያልቻሉ 4 ልጆችና ራሱን ያልቻሉ 2 ልጆች ቶታሊ በጌታ መንፈስ ሳየው 6 ልጆች ነው የጌታ መንፈስ ማሳየው። እውነት ነው። 6 ልጆች ነው ማየው። እውነት ነው። በጌታ መንፈስ ከ6 ልጆች መካከል ላይ ምህረት የሚባል ሰው አንድ ልጅ ጌታ ያሳየኛል። ትክክል ነው። ምህረት የሚባል ልጅ አለ። ምህረት የሚባል ፎቶ አንሺ ነው። እንደውም ለጌታ ክብር አታመጣም? አሁን ላንተ አንድ ነገር ነው የሚያስፈልገው። እግዚአብሔር ሆይ አገልግያለሁ፣ ቦታ አድራሻ ነገር እንዲቀየር ፈልጋለሁ። ለሚረስ ጠሊ ታዲዮስ የሚባል ሰው እግዚአብሔር ባህል ሲቀባ አይቻለሁ። እውነት ነው።
ያንተ ነገርን ባህል እግዚአብሔር አድራሻ ሲቀር አይቻለሁ። እውነት ቀይራን ብያለሁ። እኔ ከፉክክር ላይ ነኝ ያለሁት ከእግዚአብሔር ጋር። ለጌታ አታጨበጭም ከዚህ በላይ በጌታም በስ አንድ ሰው ነው አየው። ከባለቤትና ካንተ ጋር ቤት ኪራይ ተቸግራችሁ አንድ የሚያግዝ አንድ ሰው ያዛል። አሁን ያለው ኪራይ እንኳን አልቆ ጌታ ሆይ ሌላ አታዘጋጅም ወይ ብለህ ለቤት ኪራይ አንተ መሄጃ አተ ተንከራተን ያለው። አሁን የሚመጣው ቅርብ ነው፣ እየቀረበ ነው ያለው። ባለፈው ከሩቅ አገር ነው ጨውኩለትና እሱ አስነሳና አስላከ። እጅ ብትቀርቃ ሊባርካ አታዘጋጅም ግን እግዚአብሔር ያዘጋጅልሃል። አሜን። አታዘጋጅም ግን እግዚአብሔር ያዘጋጅልሃል። አሜን። እግዚአብሔር አንተ ጣልቃ ይገባል። ስንት ብር ነው የሚከፍለው ቤት ኪራይ? ቤት ኪራይ እንትን 5000 ነው። 5000 ብር። አዎ 2500 እግዚአብሔር ያዘጋጃል። 2500 ነው ይሰጣሉ። አንደኛ ነገር ሁሉ ባህል ይሰበሰባል። ባህል የምትነሳበት አሜን። ትልቅ ቸርች ላይ ፓስተር ሆነ በነቢያት መንፈስ ላይ ሲታገለግል አየው። አሜን። እጅ ላይ ፈውስን አስቀምጣለሁ። አሜን። አሁን አንተና ባለቤት ብቻ አይደለም እዚህ ያላችሁ። እዚህ ሁለታችን ብቻ ነን። ሁለታችሁ ብቻ ናላችሁት። ለሁለታችሁ ብቻ አይደለም ለስድስቱም ጭምር ምንጭ ፈልቆላችኋል። አሜን። ለሁለታችሁም ጭምር እግዚአብሔር ለስድስቱ አጠቃላይ ለ8 ቤተሰብ እግዚአብሔር ትልቅ የሆነ የተከፈተ በር ሰጥቷል። አሜን። እግዚአብሔር ዓለማትን ሁሉ ይኸውልህ ማካዲያሶ ጋምቤላ ያለው በጣም ዋጋ ከፍላል። ጋምቤላ ላይ በጣም ዋጋ ከፍያለሁ። ጅንካ ላይም ጅማ ላይም ያቤሎ ላይ ክብረ መንግስት ላይ በጣም ዋጋ ከፍዬበታለሁ። ጣሌን አስጥለው አወጣኝ። እሺ ብለህ ብትታዘዝ የምድርን በረከት እምቢ ካልክ ሰይፍ ልካለሁ ቢላኝ ነው ወርጄ አይደለም የወጣሁት ለወንጌል የተለየሁት። ዛሬ አራቱንም አይዝን ከርክሬያለሁ። አቅሜ ደክሟል። ካሁን ወዲያ ጌታ ሆይ አንድ ነገር ውሳኔ ስጠኝ ብዬዋለሁ። ለጌታ ክብር ተመጣው። ምን አለ አንድ ሰው ጮሆ አሜን ይበል ይባክ። አሜን። ሃሌሉያ አሜን። ዛሬ በፊታችሁ የተከፈተ በር ይሰጣችኋል። አሜን። እኔ ለሱ እየጸለይኩ ምን እንደማይታወቃላችሁ ለ8 የሚሆኑ ሰዎች እግዚአብሔር ደጅን ሲከፍት አይቻለሁ። አሜን። ለ8 የሚሆኑ ሰዎች ዛሬ 11 ሰዓት ላይ በስልካችሁ ላይ መልካም ዜና ትሰማላችሁ። አሜን። በአድራሻችሁ ላይ መልካም ዜና ትሰማላችሁ። አሜን። በየቦታ ላይ መልካም ዜና ትሰማላችሁ። አሜን። አንድ ሰው ከኔ ጋር ኢየሱስ ይበልስ። ኢየሱስ ሁለት ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ። ከዚህ በኋላ እየሰጠ ነው የምታገለግለው። አሜን። ለብዙዎች እግዚአብሔር አባት ያደርጋል። አሜን። ያለቀስክበት ዘመን በቃ በእውነት የተበታተኑ ያንተ ፋሚሊዎች አሁን ቆንቶ አይደለም ከቆንቶ ወደ አዲስ አበባ ይገባሉ። አሜን። እግዚአብሔር በክብር ልጅ መርጬ ይላል። በእውነት ከዚህ በኋላ በእውነት ቆንቶ ላይ መንገድ ዘጉብኝ። አማኑኤል መጀመሪያ እና ብሎ ወደደኝ፣ መረጠ፣ አመጣ። ከዛን ወዳ ሁሉንም ነገር አየ። ጸጋይን አይተው እውቅና ስጡኝ አልኳቸው። እስከ ዓለም ዳርቻ እንኳን ኢትዮጵያ ከኢትዮጵያ ውጪ ድረስ እውቅና ሰጥቶኛል። ያውና ሙሉ ወንጌልም እንደዛው ሰጥቶኛል። ግን ጸጋይን መክፋት ጀመሩ። ሽባ በፊታቸው ሲተረተር እውር ሲባራ መክፋት ለጌታ ክብር አምጣች። ከዚህ በላይ ይኸውልህ ይሄ ቃል በቅርብ ጊዜ ውስጥ በአይን ታያለህ። እግዚአብሔር ቤትም ጭምር በነፃ የሚሰው ያዘጋጃል። ህይወት ሁሉ መልካም ይሆናል። ያልተበረዘ ንጹህ የሆነ ወንጌል በእግዚአብሔር በልብ ላይ አስቀምጧል። ይሄን አስከብር። ከዚህ ቀን ጀምሮ አሁን የድህነት ቀንበር እያገለገል ከዚህ በኋላ ድሃ አይደለም፣ ችግርተኛ አይደለም። ብዙ ስልኮች ይደወላሉ። በየአቅጣጫ ያንተ ነገር ዜና ይሰማል። እንደገና እግዚአብሔር ቀብቻ ትነሳለሁ አለ። አሜን። ቁጭ በል አግኘኝ በኋላ ለጌታ ክብር አምጥ።